ክቡራን ኢትዮጵያውያን በጣም ወዳችሁ እንዴት ናችሁ? ትዝ ይላችኋል ድሮ አዲስ አበባ ስናምታታ ኬፍ ሻይ ቤት ውስጥ እየገባን እየወጣን እንዴት አሪፍ የነበረ። አሁን አንድ ልጅ ከአዲስ አበባ መጥቶ ምንም አልገባኝም አለ። ፒያሳ ሄዶ ምንም አልገባም። ሰዎች የፈለግከውን ማለት ትችላለህ። መጨረሻ ላይ ግን ህግ እንኳን ባይደርስብህ እንደነ ስዩም ተሾመ አይነት ህግ እንኳን ባይደርስብህ ፍትህ ግን ይደርሳል። ፍትህ ግን ይደርሳል። ዋን ዌይ ኦር አናዘር። እኛ አገራችን ውስጥ ያየነው ታሪክ ነው። እናንተም የምታዩት ያላችሁ ታሪክ ነው። ማንም ሰው በሰው ደም ተላግጦ ተጫውቶ የሚያመጥ ሰው የለምና የዛሬ አቀራረቤ ምናልባት ደስ የሚል ይመስለኛል። ቢኮዝ ፋኞች እየተስማሙ ናቸው። ነግሬያቸዋለሁ። እኔ ከቅንነት ጋር የሚሄድ ሰው ብዙ ስራ መስራት አለባቸው። ግን የኤርትራና የኢትዮጵያ ስፔሻሊ የአማሮች ጓደኝነት ለዘላለም የሚሄድበት እድሎች እየተፈጠሩ ናቸው። ትግራይ ውስጥም ሰላም ብቻ ነው። ካሁን በኋላ ምንም ነገር የለም። እንደምታውቁት አንድ ልጃችን ከሌላ ልጃችን ጋር ኤርትራዊው አወል ሰይድ እና ልፋት ተስፋ የሚባል ልጃችን አብረው ተገናኝተው ነበረ ቦርደር ላይ። እንግዲህ ቦርደር ላይ ሲባል አንዱ ጋር መገናኘት አለባቸው። አንድ ላይን ውስጥ አይደለም ትቆመውና በትግራይ ቦርደር ውስጥ ገብቶ አወል ሰይድ የሚባል ፋብለስ የሆነ አክቲቪስት አነጋግሮታል ለሰላም። በዚህ ግን ታመዋል፣ በጣም ታመዋል እና ብቻ አይወዱም ትግራይና ኤርትራ እንዲዋጉ፣ ትግራይና አማራ እንዲፋጅ፣ አማራና ትግራይ እንዲፋጅ፣ ኦሮሞና አማራው እንዲፋጅ። ይሄ ነው፣ ሌላ ነገር የለም። ስለዚህ ታስሮ ነበረ። በዚህ ምክንያት ለአንድ ቀን አሰሩት። በአንድ ቀን ውስጥ ግን በህዝብ ተጽዕኖ እንዲፈታ ተደርጓል። አብቹ የስር እስር አውጆ ታስሮ የትግራይ ህዝብ አስፈትቶታል። ቬሪ ጉድ። መግባባት እየመጣ ነው ማለት ነው። በሰላም የመኖር ፍላጎት እየመጣ ማለት ነው። ግን የማይገባቸው ጠላቶች አሉ። ለምሳሌ እንደነ በላይ መንገሻ የሚባል የማይገባኝ ሰውዬ አለ። እሱ ሰውዬ ባይዘወይ ተምሯል። ምንድን ነው እስከ ስንት ትምህርት ቤት ነው የሄደው? ሱፍ ለባሽ ነው። ኦፍኮርስ በክራባት ታንቆ ሱፍ የሚለብስ ነው። ሱፉ ግን በሱፍ ላይ ደንዝዟል። እዛ ጋር ያነባል። ይህ ሰውዬ አድርባይ ነው፣ ያልተማረ ነው፣ ያላነበበ ነው፣ የማይገባው ሰውዬ እና ልክ በቃ ሰው ልጁ እንደታሰረ ያወጣው ቪዲዮ እዚህ ጋር አለና አንድ ቀን እንኳን በኋላ አይውሉም፣ አይችሉም። ለምንድን ነው? በሽተኞች ናቸው። የሰው ሞት ፍጹም ስሜት የሚሰጣቸው ሰዎች አይደሉም። ግን እነ ዘመነ ካሴ እየመጡ ናቸው እና ዛሬ የማቀርበው ምንድን ነው? መጀመሪያ ነገር ፋኖ ስትራቴጂው እየለወጠ ነው። ሰዎቹ ዝም ብሎ መጋፈጥ አይደለም። ይሄ በሚቀጥለው ፕሮግራም ያመጣላቸዋለሁ። ከዘመነ ካሴ የመጣው ነገር ነው። ሁለተኛ ፋኖ ተባብሮ ይሰራል። ፊት ለፊት መጋጠም ይችላል ወይ? አሳይቶናል እኮ እንደሚችላል። እንደሚራገጥ እኮ አሳይቶናል። ግን
ወደ ሌላ ነገር ወደ ጎሪላ ወርፌር ሊለወጥ እርበን ወርፌር ማለት ነው። እርበን ከተማ ውስጥ እየገባ መገንጠል አላደለ ይሄ ወደ ፌዴራልነት የሚሄዱበት ታይም ደርሷል። እሱ ራሱ የተናገረው ቃል ነው። ሆኖም ግን እስኪ ምስኪኖቹ እነሱም እነ ማን ነው በላይ መንገሻ በጣም ደስፐሬት ሆነዋል እና እሱ ያለውን ነገር እዚህ ጋር ዲስካስ እናርግና ሱፍ ለባሹ ካልሲ ሁሉ የአቢቹ ካልሲ በ1 ሚሊዮን ብር መሸጥ ይችላሉ ብሎ የሚያወራ ቅሌታም ሰው። የሻዕቢያና የወያኔ ሰዎች ግንኙነት መመስረታቸው የአደባባይ ሚስጥር ነው። ከነዚህ ግንኙነቶች መካከል ደግሞ የሻዕቢያ ወኪል የነበረው አሁንም የሻዕቢያ ወኪል አወል ሰይድ እና የቲፒኤልኤፍ ወኪል የነበረው ብርሃነ የሚባል አክቲቪስት ትግራይ ድረስ አወል ሰይድ መጥቶ አውርተው እንደሄዱ በእነሱ ሚዲያ በተደጋጋሚ ሲለቀቅ እንደነበረ የሚታወቅ ነገር ነው። የኢትዮጵያን ድንበር ተሻግሮ የሻዕቢያው አወል ሰይድ ትግራይ ድረስ መጥቶ በትግራይ ምድር ብዙ ዱለታዎች ተደልቶ ተመልሶ ሄዷል። አወል ሰላም እምቢ አለ አይደለ? አላመጣም ሰላም አለ ያንተ ጌታ። ስለዚህ ራሳቸው ህዝቦች ሰላም አልፈለጉ። ወርዚ ፕሮብለም የኢትዮጵያ ቦርደር የምትለው ደግሞ ያ ቦርደር እየጠበቅከው ነው። ቦርደሩ የት አለ? ወታደር አለ? ቦርደሩ የማይጠብቅ መንግስት። ቦርደር የምትጠብቀው ቦርደር አይደለም። ስለዚህ የሚፈልገው ሰው ይመላለስበታል። ሌላ ነገር እኮ የለም። እንደዛ ነው ነገር ነው። በሱዳን በኩል ደግሞ መተማ ለምሳሌ ቦርደር ላይ ነው ያለው። እሱ ግን ፋኖዎች ይዘውታል። ስለዚህ ይመላለሱበታል። ቦርደር የሚጠበቅ ቦርደር የለም። ዲፕ ሳውዝ ከሄድክ ደግሞ አሁን ደግሞ በጋምቤላ የተፈጠረው አይተናል። የትኛው ቦርደር ነው አንተ የምትጠብቀው? ቦርደር የኢትዮጵያ የምትለው የትኛው ቦርደር ነው? ይጣሳል። አሁንም ይመላለሱበታል። ከአሁን በኋላ እናንተ የማትገቡበት ነገር ነው። ፈርስት ኦፍ ኦል አልቻላችሁበትም። ሁለተኛ ደግሞ ህዝቡን ማቆም አትችሉም። ኤኒሞር አትችሉም። እኛ ፍቅር ስለምንፈልግ ነው የምልህ ያለሁት ወንድሜ። የኢትዮጵያ ቦርደር የሚባል ትግሬዎቹ ባያምኑበትም እዛ ጋር ኢትዮጵያ የሚባል ቦርደር የለም። በጭራሽ የምናየው ቦርደር የለም። እዛ የሚጠብቅ መንግስት ስለሌለ እንግዲህ ይሄ ልፋተ የሚባለው በኒክኔም የሚታወቅ ልጅ ብርሃን የሚባለው ዛሬ አሁን ባለንበት ሁኔታ መቀሌ እስር ቤት ነው ያለው። የታሰረው ትላንትና ነው። ለሻዕቢያ ደጋፊዎች በጣም እርግጠኛ ሆኜ ልንገራችሁ፣ በጣም 100% እርግጠኛ ሆኜ መናገር ሰዎቹ 100% ነው የሚለው ያለው። ደደብ ሰው ቁጥር አያፍርም። 100% 1% እንኳን መልቀቅ አልፈለግም። ምናልባት ስህተት ቢሆን ብሎ 100% ነው የሚለው ያለው። ሰዎች እርግጠኛ ሆኖ የሚነግራችሁ ልጃችን ትናንትና አስረውት ነበረ መቀሌ ውስጥ። እሱ ግን 100% ሆኖ የሚነግራችሁ ፐርሰንቴጅ ዋይዝ አንድ እንኳን ፐርሰንት በፍጹም ለመሳሳት ሩም እንኳን አይሰጥም። በፍጹም እንዲህ አይነት ይሄ ነው ነፍጠኝነት የሚባለው። 100% ነፍጠኝነት ይሆናል፣ ይሰራል። 100% እርግጠኛ ሆኖ መናገር የሚችል ሰው አለ ካልተማረ በስተቀር ዝም ብሎ ነገር የምችለውን ነገር ልንገራችሁ። አይደለም ይሄ ብርሃን የሚባለው የወያኔ ተላላኪን አይደለም አወልን ከአስመራ ማምጣት ይቻላል። እዚህ ይኸውላችሁ አወልን ከአስመራ ሊያመጣው ይችላል። ምንድነው አስመራ ውስጥ ገብተው ማምጣት ይችላሉ። የፈለጉትን ማሰር ይችላሉ። እነዚህ ደደቦች ሂድ ብቻ። ይህን ማድረግ የሚችል መንግስት እዚህ ሀገር እንዳለ አውቃለሁ። በጣም እርግጠኛ ሆኜ መናገር የምችለው ነገር ይሄንን ነው። እርግጠኛ ሆኖ ይናገራል። አሁን ደግሞ ሰዎቹ 100% እርግጠኛ ሆነ። ይሄ ደደብ እነዚህ ናቸው የእሱ ፖለቲሽንስ፣ እነዚህ ናቸው የእሱ ሜዲያ ሰዎች። እንዲህ አይነት አብሶሉቲዝም፣ እንዲህ አይነት ኤክስትሪሚዝም፣ ይሄ እንግዲህ ጫፍ የሄደ ነፍጠኝነት 100% ሆኖ ይናገራል። 100% እርግጠኛ ነኝ ብሎ ይናገራል። እሺ ሂድ በል። ማንንም ለማስፈራራት አይደለም፣ ያለውን ሪያሊቲውን ነው፣ መሬት ላይ ያለውን ነገር ነው የምነግርህ። የኢትዮጵያ መንግስት እኮ
ከመካከለኛው ምስራቅ ከየትም ምድረ ወንበዴን ጠቅላላ እያስመጣ እንደሚገኝ ታውቃለህ። ብርሃነ በሚባለው የወያኔ ተላላኪ መካከል የትግራይን ህዝብና የኤርትራን ህዝብ አንድነት እንፈጥራለን በማለት እያደሙ የነበረውን ነገር ጠቅላላ የትግራይ ተወላጅ ኢትዮጵያውያን ሀቀኛ ኢትዮጵያውያን የትግራይ ተወላጅ ወንድሞቻችን እህቶቻችን አባት እናቶቻችን ሪጀክት አድርገውታል። የትግራይ ህዝብ ካንተ ጋር ይሁን ወንድማማችነት የሚባል ወይስ ከኛ ከኤርትራኖች በፖለቲካ ተጣላን? አሁን ግን ነቅቶ ወንድሞቻችን የምትላቸው ትግሬዎች ሰላም ማድረግ አትፈልግም። አንተ ውጊያ ነው የምትፈልገው፣ ባህር ነው የምትፈልገው አይደለም። ነቅተው ባህር ግን ካሁን በኋላ ትግራይና ኤርትራ ውስጥ በሳውዝ ኢንቨስቲጌሽን የሚመጣ ጦርነት የለም። በእናንተ ኢንፍሉዌንስ በእናንተ ኢንዳክቲቭ ኤነርጂ የሚመጣ ምንም አይነት ነገር የለም። ስለዚህ ይህንን ዋጠው። ያንተ ወንድም ነው ትግራዋይ፣ የኔ ወንድም ግን አይደለም ነው የምትለው ያለው እሱ። ግን እኛ ራሳችን እንተዋወቃለን። ለቀቅ ብታለገው ምክንያቱም እኔ የማውቀውን ደግሞ ነግራቸዋለሁ። አንደኛ ማለት ነው አወል ሰይድ የሚያሽከረክረው መኪና ከትግራይ ሻዕቢያ ሰርቆ የወሰደው ላንድ ክሩዘር። በጣም ደደቦች ናቸው። በጣም የሚገርሙ ደደቦች ናቸው። እርግጠኛ ሆኖ ያውቃል። ላንድ ክሩዘር ከትግራይ ወስደ በዚህ ሊያጣላን የሚችል ይመስለዋል። በእናትህ ክራባት ብቻ እሱ ቢወልቅ እኮ ሰው አትመስል። ላንድ ክሩዘር ኤርትራ ውስጥ ታቶ ከትግራይ ጋር የሄደ በዛ ነው የሚነዳው ያለው ብሎ እርግጠኛ ሆኖ ይናገራል። የሚያሳዝን ነው። ሰዎች ግን ያምኑታል። እኔ አላውቅም ለምን። ፒካፕ ከትግራይ የተወሰደ ነው። ላንድ ክሩዘር ቶዮታ እኔ ራስ ቢወሰድ ሰዋት ቢወሰድ ሰዎች ፕሮብለም እንዴት ሳወቀው? በምንስ አንተ ታረጋግጠዋለህ? ይሄን ነገር እንደፈለጉት የሚናገሩ ፖለቲሻንስ መጡ። ፖለቲሻን አይደለም አንተ። ኦፍ ኮርስ እንዴት አድርገህ እዚህም እንደመጣህ አላውቅም። በዛ መኪና ተጠቅሜያለሁ አስመራ ላይ። ይኸውላችሁ አንድ ሰው ተጠቅሜያለሁ በዛ መኪና ካለ አወል በዛ መኪና ማለት ነው። ያ መኪና እርግጠኛ ነው ወይ? ማረጋገጥ ትችላለህ ወይ? ኦል ዩ ሃቭ ቱ ዱ ስንት ፒክቸሮች ይዛል ከአወል ሰይድ ጋር በዛ መኪና ውስጥ ከተጠቀም አትሊስት ፒክቸር ይኖርሃል። ምክንያቱም ማአት ስዕሎች ይዘህ መጥተሃል። አትሊስት ታርጋውን አርገህ ይሄኛው የትግራይ ነበረ ከትግራይ ጌታ አይነት ነገር እርግጠኛ ነኝ ብሎ ይነግራቸዋል። ይምላል ያለው ግን ምንም አይነት ደግሞ መረጃ ያለው ባፍ ዝም ብሎ ያምናል እንደ ሰው። እነዚህ አለ ወይ መረጃ? አንድ ስዕል ማሳየት ይችላለሁ። 100% እርግጠኛ ነኝ። 100% እርግጠኛ ነኝ ይላል ሰዎቹ። አቤት ቁጥር ድፍረት! አቤት ቁጥር ድፍረት! እሺ አወል የሚሰራው ለኤርትራ ነው። አወል የሚሰራው እናት ሀገሬ ነች ብሎ ለሚቆረቆርላትና ለሚጨነቅላት ለሀገሩ ለኤርትራ ነው አይደለ? እዚህ ጋር 100% እርግጠኛ መሆን ይችላል። ደፍነት ትክክል ኢንፎርሜሽን ነው ይሄኛው። ኦኬ እኔ የሚሰራው ለኢትዮጵያ ነው። ብርሃንና አወል እዚህ መጣ። አንተ የምትሰራው ለኢትዮጵያ አይደለም። አንተ የምትሰራው ለአብቹ ነው። አንተ የምትሰራው ለትግሬዎቹ ህዝብ፣ ለህዝብ ለኢትዮጵያ ህዝብ፣ ለአማሮች ወይ ደግሞ ለሰፊው ኦሮሞ ወይ ደግሞ ለጉራጌው ለምናምን አይደል። አንተ የምትሰራው ለምትጎርሰው ጉርሻ ነው። ምክንያቱም ችሎታ ስለሌለ ለሚሰጥ ፍራንክ ለኢትዮጵያ አይደለም አንተ የምትሰራው። አንተና ስዩም ተሾመ የምትሰሩት ለኪሳችሁ ነው እስኪመጡባችሁ ድረስ። ኦልሬዲ ተመዝግባችኋል። እዚህ ትግራይ ክልል መጥተው ይሄን ዱለታ ከመዶለታቸው በፊት እኔና አወል እንተዋወቅ ነበር። እናት ሀገሬ ነች ብሎ ለሚቆረቆርላትና ለሚጨነቅላት ለሀገሩ ለኤርትራ ነው አይደለ? እኔ የምሰራው ለኢትዮጵያ ነው። ብርሃንና አወል እዚህ መጥተው እዚህ ትግራይ ክልል መጥተው ይሄን ዱለታ ከመዶለታቸው በፊት እኔና አወል እንተዋወቅ ነበር። እኔና አወል በፍጹም ሊገባህ አይችልም። የአወል ቋንቋ የአወል ችሎታ አንተ ሊገባህ አይችልም። በምን ቋንቋ በምን ትገባባለህ? እሱ ፈላስፋ ነው። እሱ ፈላስፋ ነው። ደግሞ በአንድ ደቂቃ ነው ምን አይነት ሰው እንደሆንክ የሚያውቀው። አራዳ አዝማሪ ነው። በአንድ ደቂቃ ያውቃል። አወል ሰይድ ልንገርህ፣ እኔ የሊትሬቸር ሳይንቲስት፣ ምሁር፣ አንባቢ፣ ኢንፍሉዌንሻል ፎርስ ህዝቡ የኤርትራ ፎርስ የሻዕቢያ ወታደር
ሆኖም ግን ካንተ ጋር ሊግባባ የሚችልበት ቋንቋ እና ችሎታ የለው። አንተ በፍጹም የማይገባ ደቆሮና አወል የምንተዋወቀው እኔ ኢትዮጵያዊ ሆኜ ሄጄ አወልን ደግሞ የማውቀው አወል ኤርትራዊ ሆኖ በኢትዮጵያና በኤርትራ ህዝቦች መካከል ሰላም እንዲመጣ አብረን እንስራ ተባብለናል። እንዳገኘ እርግጠኛ ነኝ። አንተንና ደሳለኝን እንዳገኘኋቸው እርግጠኛ ነኝ። ምክንያቱም ሲሸባሸቡ ነበረ። ሰላም መስሏቸው ሰላም ለማምጣት የመጣችሁ መስሎ አላደለ እንደ እንግድነት ተቀብሎ ይሆናል እንጂ ከአንተ ጋር አንድ ደቂቃ ቁጭ ብሎ ዲስካስ ሊያደርግ አይችልም። ፖለቲካል ሳይንስ፣ ስለ ሶሻል ሳይንስ፣ ስለ ማቴሪያል ሳይንስ፣ ስለ ምንም ነገር ከአንተ ጋር ሊግባባ አይችልም። ትዝ ይለኛል አንድ ጊዜ እንደውም የሆነ አርቲክል አጽፎ መጥቶ አብረን እንስራ ብሎ የፈረምኩት ዶክመንት እኔ ጋር አለ። እዚህ አለ። አንተ የፈረምከው ዶክመንት ከወርሴን ጋር አንተን አስፈርሞ ምን ጓደኝነት ነው የፈረምከው ወይስ በምን አይነት ተግባብታችሁ? የታለ ፔፐር አለ እኔ ጋ ይላል። መኪናው እኔ በእርግጠኝነት አውቀዋለሁ የነሱ ነው የወያኔ ምናምን ይላል። የለም ዶክመንት ፈርም ያለው ከፈለጋቸው አሳያቸዋለሁ ይልና ከአንተ ጋር የሚፈርም ስማ፣ ደሳለኝ ምናልባት ከአንተ ጋር ሊፈርም ይችላል። አወል ሰይድ ከአንተ ጋር ኢማጂንም ሊያደርገው አይችልም። በፍጹም የእሱ አይነት እውቀት በምን ሊፈራል? ባይዘው ወይ ማንበብ ትችላለህ። የሚገርመው እዚህ ቤት ያለ አንድ ቀን አሳያቸዋለሁ። አምጣው፣ አሳየናው፣ አምጣው፣ የተፈራረምክበት ፔፐር አምጣው ቤት ውስጥ ካለ። ሰዎቹ ካላመጣ ደግሞ የለም ማለት ነው። ሁሌ እንደሚሉት ስዩም ተሾመ አዲስ ነገር ተገኘ፣ አዲስ ሚስጥር ተገኘ፣ የመጨረሻው ነገር መጣ፣ ፋይናሊቲ ጋር ተደረሰ፣ አለቀ ዲሲሽንቶስ። በጣም የሚገርም የሚያሳፍር ነው ለኢትዮጵያንስ። እንደዚህ ነው እንደ ካልቸር። እኛ በመገረም እያየናችሁ ነው። ግን እስኪ እስክቀጥል ትንሽ ከዚህ ክብር ነው የተዋረድከው አይደለ? ተከብረህ አስመራ ውስጥ ስንት ነገር ተደርጎልህ። ኢንፋክት ኢሳያስንም የሚያገኘው መስሎኝ ነበረ እዚህ ስዕል ላይ ተሳስቼ ካልሆንኩ ሰዎች። ለዛ ነው ይህንን ያደረኩት። እስኪ እዚህ ጋር ከኢሳያስ ጋር ነው መሰለኝ ይመስላል። ይመስለኛል ከኢሳያስ ጋር ይመስለኛል። እቺ ቆንጆ እህታችንን ደግሞ አጠፋት አይደለ? በፍጹም እቺ ቆንጆ ደስ የምትል እህታችን ደግሞ አጠፋት አይደለ? እሷ ራሷ ጠፋች እኮ፣ ጥላው ጠፋች። ግን ከእንደዚህ አይነት ክብር ወደ ውርደት የሄደ ሰው ነው ምላች ያለው። እንግዲህ ስሙልኝ፣ እንግዲህ ምንድን ነው የሆነው? እዚህ ጋር አንድ ነገር ልገራችሁ። ኤርትራንስ ለአንድ ቀን እንኳን ማደር አልቻለም። ኢትዮጵያ ታሰረ ልጁ። ፍቅር ስለፈለገ ታሰረ። የትግራይ ህዝብ ሰራዊት በጠቅላላ ግን አቢቹ ወደ አዲስ አበባ ወስደው ነበር የፈለገው። ኦፍኮርስ እነ ጌታቸው ያደረጉት ነገር ነው። ተከላከለና በአንድ ቀን አስፈታው። አለቀ። ፍቅር የሚፈልግ ህዝብ ስለሆነ 100% ሆኜ እነግራቸዋለሁ እያለ ሲነግራቸው ነው። 100% እንዴት ይሆናል? ትንሽ ለመጠራጠር እንኳን ሩም አይተውም እንዴ? በሉ ስሙልኝ። እንግዲህ ይሄ ነው ሌተስቱ። ከኤርትራዊ አክቲቪስት አወል ሰይድ ጋር ተገናኝቶ የነበረው የትግራዩ አክቲቪስት ልፋተይ ተስፋም ከትላንት በስቲያ ከነበረበት እስር በትላንትናው ዕለት ስለመለቀቁ ተሰምቷል። ልፋተይ ተስፋ የታሰረው በማዕከላዊ መንግስቱ ተጽዕኖ የትግራይ ክልል ጊዜያዊ አስተዳደር ለእስር እንደዳረገው የተገለጸ ቢሆንም በትላንትናው ዕለት የክልሉ የጸጥታ መዋቅር ደረሰብኝ ባለው ተጽዕኖ ይህንኑ አክቲቪስት እንደለቀቀው ተገልጿል። ልፋተይ ተስፋ የታሰረበት የሚሆን እየተለቀቀበት ምክንያት በግልጽ አልተነገረም። አቢቹ ነው ኦፍኮርስ ያሳሰረው፣ የታወቀ ነው። ቦርደር ጥሳል ተብሎ የምን ቦርደር የሚባል ነገር የለ። ኦኬ ፕሬዚደንቱ አስረውት ነበረ። የግድ መታዘዝ አለበት። ህዝቡ ግን በግድ አስፈ ካሁን በኋላ የፈለከውን አታረግም ትግራይ ውስጥ። አለቀ። አቢቹ ተሸነፈ።
ትግራይ ውስጥ። የትግራይ ክልል የጸጥታ ቢሮ በበኩሉ በየትኛውም ሁኔታ የክልሉ ጊዜያዊ አስተዳደር ሳይፈቅድ ከየትኛውም አካላት ጋር የሚደረግ የውስጥም ይሁን የውጭ ግንኙነት በሕግ የሚያስጠይቅ ነው ሲል በትላንትናው ዕለት በወጣው መግለጫ አትቷል። ከሳምንታት አለኛ ፈቃድ ከኤርትራኖች ጋር መገናኘት አትችሉ ተፈራርሞ የመጣው ነው አይደለ? ታደሰ ወረደ እሱ ግን ተሰበረ፣ ህዝቡ ሰበረው። በዛ ምክንያት ቢያስረውም ኢሚዲየትሊ በ24 ሰዓት ውስጥ ተፈታ ልጃችን። ተመስገን አምላክ። በፊት ሁለቱ አክቲቪስቶች ማለትም አወል ሰይድ እና የትግራዩ አክቲቪስት ልፋታይ ተስፋ በዛላምበሳ ከተማ በተገናኙበት ወቅት የትግራይና የኤርትራ ህዝቦችን ማቀራረብ በሚቻልበትና እንዲሁም ያለፉ የጎደፉ ታሪኮችን በመርሳት እንደ አዲስ ግንኙነት ወይም ህዝባዊ ንግግር በሚጀመርበት ሁኔታ ላይ ስለመነጋገራቸው በማህበራዊ ሚዲያቸው ላይ መግለጣቸው የሚታወስ ነው። ኢትዮጵያ ማዕከላዊ መንግስት በአሁኑ ሰዓት ከኤርትራ ጋር ያለውን ዲፕሎማሲያዊ ግንኙነት መሰረት በማድረግ My grandson just exposed a secret ስለመነጋገራቸው በማህበራዊ ሚዲያቸው ላይ መግለጣቸው የሚታወስ ነው። ኢትዮጵያ ማዕከላዊ መንግስት በአሁኑ ሰዓት ከኤርትራ ጋር ያለውን ዲፕሎማሲያዊ ግንኙነት መሰረት በማድረግ የዚሁኑ አክቲቪስት እንቅስቃሴ በበጎ እንዳልተመለከተውና የትግራይ ክልል ጊዜያዊ አስተዳደር የፕሪቶሪያን ስምምነት መሰረት አድርጎ በቁጥጥር ስር እንዲያውለው ጥያቄ ስለማቅረቡም የተገለጸው። በሌተናል ጀነራል ታደሰ ወረደ የሚመራው የትግራይ ክልል ጊዜያዊ አስተዳደር ይህንኑ አክቲቪስት ከትላንት በስቲያ በቁጥጥር ስር የዋለው ሲሆን ትላንት ከሰዓት ከእስር እንደፈታውም ነው የትግራይ የመረጃ ምንጮች የገለጡት። አለቃቀቁን በተመለከተ የተለያዩ መረጃዎች የተሰራጩ ሲሆን የታጠቁ ኃይሎች መንገድ በመዝጋት ይህንኑ አክቲቪስት እንዳስለቀቁት እየጠቆሙ መረጃዎችም አብቹ ተስፋ ብትቆርጥ ይቻላል። ትግራይ ህዝብና የኤርትራ ህዝብ እንደማይዋጋ እናደርገዋለን። አይዋጋም ደግሞ ምክንያቱም የህዝባችን ፍላጎት ስለሆነ ማንም የሚያዋጋው ሰው የለም። ቦርደሩም ሁለቱም የኖሩበት ነው። ምንም አይነት ችግር የለም። ሴሌብሬት በምናደርግበት አሁን የ36ኛው ነው ነፃነታችን 4ኛ ነው መሰለኝ 5ኛ አይደል ነው ዳዝማተር ማዕት ትግሬዎች መምጣት ይችላሉ። ማዕት ኢትዮጵያኖች መምጣት ይችላሉ። ሰዎች አማሮች ኢንቴሌክቹዋልስ አስመራ የሚገቡበት ጊዜ አሁን ነው እያልኳቸው ነው። ያ ፍቅር ብቻ ነው። ቢትዊን ዘ አምሃራስ ዘ ቲግሬንስ ማፋቀር እንፈልጋለን። ቢትዊን ዘ ኦሮሞስ ዘ ሴም ቲንግ። ግን እኛ የምናደርገው ነገር የለም። እኛ ብቻ ፍቅር መስጠት ነው የምንፈልገው። አብች ካሁን በኋላ ያንተ ታንክ እኛ ጋር መጥቶ ራስህ መጥተህ ካላረከው በስተቀር በትግራይ ህዝብ ደም አብጹም አይሆን ነገር ነው። ስለዚህ ይግባ። ለአንድ ቀን እንኳን ማሰር አልቻልክም። አንድ አክቲቪስት ትግራይ ውስጥ ወጥተዋል። የተወዳቸው የቻናችን ስለዚህ እንግዲህ ሰዎቹ ማፌዝ ይቻላል፣ መግደል ይቻላል፣ መናገር ይቻላል እንደፈለግከው። አንድ ቀን ግን የህዝብ ጃስቲስ ይመጣል። ብዙ የታሰሩ ኢትዮጵያንስ አሉ። ብዙ የታሰሩ ኤሪትሪያንስ አሉ። መዓት አማሮች ታስረዋል። መዓት ኦሮሞዎች ታስረዋል። ስንት የጠፋት የትግራይ ህዝብ አለ። ሴንስ የማይሰጣቸው የሰው ደም ጠጪዎች ግን ታጋዮች ግን እየታገሉ ናቸው። እና ይሄ መልእክት ለዚህ ሰው እየሰጠዋለሁ። ፋኖ ወደ ማጥቃት ወደ ከተማ መግባት ገብቷል ነው የምላቸዋለሁ። እርበን ጉሬላ ጀምሯል። ወደዛ ለመሄድ ይፈልጋል። እና ትንሽ ሜሴጅ ነው ይሄኛው ለዚህ ሰው የማስጠንቀቂያ እንዲሆነው ብዬ ነው። ግን ማስጠንቀቂያው አይሰራም። አንዴ ይነፉታል ሲገቡ አዲስ አበባ እኮ ነው። ደፈጣዎች እናደርጋለን። በደፈጣ መልሶ ማጥቃት መስራት እንችላለን። ስውር እርምጃዎች ይቀጥላሉ። በስውር እርምጃ አሁንም ከጠላት ጋር ያበረ ካድሬ፣ አሁንም ከጠላት ጋር ያደረ ፖሊስ፣ አሁንም ከጠላት ጋር ያደረ ሚሊሻ፣ አሁንም ከጠላት ጋር ያደረ ማንኛውም ሰው አክስትም ይሁን አጎት እርምጃ ይወሰድበት። እነ በላይ መንገሻ ማምለጥ አይችሉም ከህዝባዊ ጃስቲስ በፍጹም። መንግስት ይጠብቅ። አሁን ኦፍኮርስ አሉ እነ ስዩም ተሾመ ማምለጥ አይችሉም እኮ ነው የምላቸዋለሁ። የጊዜ ጉዳይ አክስትም ትሁን አጎቴ እርምጃ ይወሰድባቸው። ደፈጣዎች እናደርጋለን። በደፈጣ መልሶ ማጥቃት መስራት እንችላለን። ስውር እርምጃዎች ይቀጥላሉ። በስውር እርምጃ አሁንም ከጠላት ጋር ያበረ ካድሬ፣ አሁንም ከጠላት ጋር ያደረ ፖሊስ፣
አሁንም ከጠላት ጋር ያደረ ሚሊሻ አሁንም ከጠላት ጋር ያደረ ማንኛውም ሰው አክስትም ይሁን አጎት እርምጃ ይወሰድበት አክስቴም ትሁን አጎቴ እርምጃ ይወሰድባችሁ ይሄ ነው ነገር የሚያመጥ ሰው የለም እኛ ሀገር ውስጥ ፌዳይሎች አስመራ ውስጥ እየገቡ ነበር የሚያንቋቸው በደርጉ ጊዜ አስመራ ያውም ካፒታል ሲቲ የኢትዮጵያ የነበረችበት ጊዜ በወታደር ተጭና እንዲህ ተጨፋልቃ የነበረች ገብቶ መገንጠል ነው እነዚህ የሚገባሉ አዲስ አበባ መጀመሪያ ብላክ ሊስት ውስጥ ያሉት እነዚህን ቁሻሾች እንዲጠርጉ ደግሞ ተስፋ አደርጋለሁ የፋኖ ትግል ይለምልም የህዝብ ትግል የትግራይ ይለምልም የኢትዮጵያውያን በጠቅላላ የኦሮሞም ጭምር ይለምልም መጨረሻ ላይ ተስማምታችሁ እንድትኖሩ ተስፋ አደርጋለሁ ሰዎቹ ተገንጣዩ ይውደም ተገንጣዩ ከፋፋይ ገዳዩ ይውደም አንድ ባንድ ደግሞ ይገነጠላል ይሄኛው የዘመነ ካሴ ቃል ነው I'll see you next time I'll see you next time I sympathize as a person with the struggle in the Amhara region በደንብ አድርጌ sympathize አደርጋለሁ እኔ ፋኖ ነኝ ሰዎቹ እዚህ ዓለም ውስጥ በፕሪንሲፕል ማምንበት የህዝብ ስትራግል ስለሆነ ነው የምላቸው ስለዚህ ደህና ዋሉልኝ I'll see you next time